ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ክብራን አድማጮች አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ወታደራዊ እንቅስቃሴ ዛሬም ተጠናክሮ እንደቀጠለ በተለይ በጎጃም እንዲሁም ደግሞ በወሎ አካባቢ ዘመቻ አንድነት ሚያዝያ 3 ተጠናክሮ መቀጠሉን ይፋ ተደርጓል። ይህንን ጠንካራ ዘመቻ ተከትሎ የአብይ አህመድ አገዛዝ እጅግ በጣም በሚያስገርም ሁኔታ ከፍተኛ ኪሳራ እያስተናገደ ቀጥሏል። በተመሳሳይ በሸዋ የሚንቀሳቀሰው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እጅግ በጣም በሚያስገርም ሁኔታ ሰፊ ቀጠናዎችን በመቆጣጠር ህብረተሰቡ ሰላማዊ ሰልፍ የማድረግ መብቱን በማስከበር ድምጹን እንዲያሰማ እያደረገ ቀጥሏል። ዛሬም በተለያዩ የሸዋ ግዛቶች ላይ ህዝቡ አደባባይ ወጥቶ ድምጹን ማሰማቱን ቀጥሎበታል። ጎን ለጎን የአብይ አህመድ አገዛዝ በሰላማዊ ሰልፉ እጅግ በጣም በመደናገጥ ነገሮችን ለመቀልበስና ለመቆጣጠር ጦር ሰራዊቱን አዝምቶ እንደነበረም ተሰምቷል። ይሄንን በተመለከተ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በመራሃቢቴ በሁለት አቅጣጫ የመጣውን የአገዛዙ በርካታ ወታደር በአስገራሚ ሁኔታ በመልሶ ማጥቃት እርምጃ የሚደመሰሰውን በመደምሰስ እድለኛውን በመማረክ የታጠቀውን የጦር መሳሪያ በመቀበል አስደማሚ እንቅስቃሴ እንዳደረገ ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራምቦ ክፍለ ጦር ቃል አቀባይ አርበኛ ብሩክ ታደሰ ይፋ አድርጓል። በአጠቃላይ በሸዋ የሚገኘው የአማራ ማህበረሰብ በተለይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተቆጣጠራቸው ከተሞች በአጠቃላይ ህብረተሰቡ ንቅል ብሎ በመውጣት ድምጹን ማሰማቱን ቀጥሎበታል። ዛሬም ህብረተሰቡ የተለያዩ ጠንካራ መፈክሮችን አሰምቷል። ይሄንን በተመለከተ አርበኛ ብሩክ ታደሰ ስለተደረገው ከፍተኛ ውጊያና ስለተገኘው ድል ብሎም የአካባቢው ማህበረሰብ ያደረገውን ህዝባዊ ተቃውሞ በተመለከተ የሚከተለውን ሐሳብ ተናግሯል። እንደሚከተለው ይቀርባል። መልካም እሺ አመሰግናለሁ ወንድሜ ፋኖ ብሩክ ታደሰ ባላለ አማራ ፋኖ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ራምቦ ክፍለ ጦር አስተዳደር ክፍል ኃላፊ ነኝ። ምናልባት አንዳንድ ይሄን ቃለ መጠይቅ ለማድረግ ፈልጋችሁ እኛን ለማግኘት ስለፈልጋችሁ እናመሰግናለን። ስሜን በዚህ ልክ ካስተዋወቅ ምናልባት ወደ ጥያቄዎች መግባት እንችላለን ማለት ነው። በራምቦ ክፍለ ጦር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ያወረደው መመሪያ ተቀብላ ከቦታ ቦታ ስትንቀሳቀስ የነበረች ጠንካራ ክፍለ ጦር ናት። ምናልባት እንደ ክፍለ ጦር ያልተንቀሳቀሰችበት ቀጣና የለም። አሁንም የወጣውን አዲስ የእዝና ሰንሰለቱ መመሪያ ጠብቃ እየተንቀሳቀሰች ያለች ክፍለ ጦር ናት። በቅርቡ የወጣው አዲስ መመሪያ ተቀብላ ስትንቀሳቀስበት ከነበረችው መንዝ ቀጣና ተነስታ ወደ መራቤት አውራጃ ቀጣና ተንቀሳቅሳ ጠንካራ ኃይሏን ያደራጀችና በመንግስት ላይ ከፍተኛ ኪሳራ ያደረሰች ከጠላት ጋር አንገት ለአንገት ተናንቃ እየተንቀሳቀሰች ያለች ክፍለ ጦር ናት። እንደ ክፍለ ጦር ጠንካራ ሰራዊት ያለበትና ጠንካራ የክፍለ ጦር አመራሮች ያሉበት ክፍለ ጦር ነው። ምናልባት ጠቅላይ ግዛቱ አለን ከሚለው ክፍለ ጦር አንዷ ክፍለ ጦር ናት ማለት ነው። በዚህም ወደ መራቤት አውራጃ ከተንቀሳቀሰች በኋላ ከፍተኛ ስራዎችን ለመስራት ችላለች። ይህች ክፍለ ጦር ምናልባት ከሰራቻቸው በጥቂቱ ለመዘርዘር ያክል ከጠላት ጋር ከ3 ከ4 በላይ በግንባር የገጠመችበትና በጣም ጠንካራ
ማጣት እንቅስቃሴ ያደረገችበት እንደዚሁ በግልጽ ማንሳት ይቻላል። ከዛም በኋላ በጠላት ላይ ከፍተኛ ኪሳራ እንዳደረሰችና ጠላትን መክሮ አይቶ የሄደበት ሁኔታ እንዳለ በግልጽ ለማሳየት ሞክረናል። ምናልባት ከዛም ባለፈ ከህዝቡ ጋር የነበረውን የመልካም አስተዳደር ከህዝቡ ላይ የነበረውን የመልካም አስተዳደር አንዳንድ ችግሮችን ለመፍታት የቻልንበት ከፍተኛ ስራ የሰራንበት ነው ማለት እንችላለን። ምናልባት ህዝባችን ብዙ ነገር ይጠይቃል። ያን ከማሟላት አንፃር በመልካም አስተዳደሩ በፍትሁ ህዝባችን እንዳይጎዳ ህዝባችን የተለያዩ ግልጋሎቶችን ማግኘት አለበት ከሚለው አንፃር ሁሉንም ለማድረግ እየቻልንና እያደረግን ያለን መሆኑን ምናልባት እያደረግን ነው ማለት እንችላለን ማለት ነው። ምናልባት ከዚህ አንፃር ብዙ ከፍተኛ ስራዎችን እንደ መራቤት ወረዳ ከተቀበልነው ቀጠና አንፃር ብዙ ስራዎችን የሰራንበት ቀጠና ነው ማለት እንችላለን። ወንድም አለ በኋላ ጠላት ተንቀሳቅሶ ነበረ ከሁለት አቅጣጫ በኩል አንደኛው ከደሴ ኃይል አሰባስቦ በሚዳመራኛ ተንቀሳቅሶ የነበረውን ኃይል አንድ ኃይል ይጉድኛል። ሲቀጥል ደግሞ በመራቤት ከተማ ኃይልን አሰባስቦ ወደ ሬማ ከተማ ለመግባት ያቀና ኃይል ነበረ። በጣም በርካታ መኪናዎችን ጭኖ የመጣ ኃይል ነበረ። ምናልባት ከዛሬ በሚያደርገው ቀላል ውጊያ ሆኖ አልዋለም ማለት ነው። ምናልባት ጠላት ካሁን በፊት መስሎት የገባበት ቀጠና እንዳልሆነ ያሳየንበት ነው። ምናልባት ከዚህ አንፃር ይሄን ከማለት አንፃር በወቅቱ በጣም ፈታኝ የነበሩ ቀጠናዎች ነበሩ። ምናልባት ይሄኛ ሰራዊት ብዙ ቦታ ላይ ድል ያደረገ ሰራዊት ነው። እዚህም ቀጠና ላይ ድል ለማድረግ የተቸገረ አይደለም ማለት ነው። ምናልባት ከቀጠናው አዲስ ከመሆን አንፃር ያን ተጠቅሞ ነበር ጠላት ቀጠናውን ከመላመዳቸው በፊት ጠላት ኃይል አድርገን ይሄን ሰራዊት መደምሰስ አለብን ብሎ ነበር የተንቀሳቀሰው። ግን ያ የህልም ቅዠት ሆኖበት ቆይቷል ማለት ነው። ምናልባት ከዚህ አንፃር ቀጠናውን ለመልመድኛም አዲስ አልሆነብንም። የመጣውን ኃይል በጣም በብዙ ከአምስት ከስድስት ቁስለኛ መኪና በላይ ቁስለኛ ጭኖ እንደሄደና ስፒል አስከሬኖችን እንኳን ጭኖ ያልሄደበት ደረጃ ላይ ደርሶ የተመለሰበት ነው። ከዛ ውጪ ከቆየን ከ15 ቀን በኋላ ተመልሶ ጠላት ኃይሉን አድራጅቶ ተመልሶ ለመጣት ችሏል ማለት ነው። በዚህም ላይ ጠዋት 11 ሰዓት ተኩል ጀምረን እስከ ማታ 12 ተኩል ሙሉ ቀን ውጊያ ያደረግንበት በዚህ ውጊያ ላይ የተገኙ በርካታ ድሎች አሉ። ለምሳሌ ለማንሳት ያክል ይዞት የመጣው ከባድ መሳሪያ ዙ ሳይቀር ተበላሽቶ ከጥቅም ውጭ ሆኖ የሄደበት ሁኔታ ነው ማለት ነው። በዚህ ምክንያት ራሳቸው ከአንድ ኮሎኔል የተሰማ ይሄ ግልጽ የሆነ መልዕክት ነው። ምናልባት እነሱ የመሰከሩበት ውጊያ ስለሆነ ማለት ነው። በዚህ ውጊያ ላይ ራሳቸው ምስክር የሰጡበት ምን አይነት ዲሽቃ ተኳሽ ነው ያላቸው፣ ምን አይነት ኃይል ነው ያላቸው። እንደዛ አይነት ኃይል እኛ ከፋኖ ጋር ተዋግተን እናውቃለን። እንደዛ አይነት ኃይል እዚህ ቀጠና ላይ የትኛው ቀጠና ላይ ገርሞ አያውቅም። ስለዚህ ያለው ኃይል ትንሽ ነው ተብሎ የገባንበት ስለሆነ እኛ ኃይል ያስፈልገናል፣ ጭማሪ ኃይል ያስፈልገናል፣ አዛለቀን ነው ቀጠናውን ብለው ለቀጠናውን በደቂቃ ለከውቱበትና በራሳችን ክንድ ራሳችን ከተማ ያስከበርንበት መሆኑን ምናልባት ቀደም እንዳልከው አንዳንድ ሚዲያዎች ያልተሰራ አንዳንድ በሚዲያ የሚያምኑ ሰዎች አሉ። ምናልባት ሳይሰራ ይሄን ተደረገ ይሄን ተሰራ ስራ ነው ተግባር ነው እንደ ራምቦ ክፍለቶ ወይም እንደ አማራ ፋኖ ሸዋ ጠቅላይ ግዛት ሚዲያዎች ቶሎ ይታዩ ምንድነው ይሄ ሁሉም ቢያወሩት እንትን ስለማይሆን ማለት ነው። አሁን ማውራት አይደለም መስራት ነው። እየሰራን ነው ማድረግ የምንችለውና ምናልባት ይሄን ቦታ ይዘናል ይሄን አድርገናል በሚሉት አይሆን ይሄ ጠላት የመሰከረበት እንደ ራምቦ ክፍለቶ ጠላት መክሮ ለራሱ ሽንፈትን በራሱ ያመነበት ሁኔታ ነው ማለት ነው። መልካም እሺ አመሰግናለሁ። ምናልባት ይሄን ሐሳብ ዘርዘር አድርጎ ለመናገር ምናልባት ህዝባችን አዲስ ነገር ይፈልጋል፣ ህዝባችን ለውጥ ይፈልጋል። ምናልባት እስከዛሬም የህዝቡ ጥያቄ ምንድነው? ይሄን መንግስት ሆኖ እየተዋጋ ያለው የራሱ ህዝብ የራሱ ጥያቄ ያለው ህዝብ ከዛ ጥያቄዎች መካከል ሐሳባችንን በነፃነት የመግለጽ መብት ተነፍጎናል። ሐሳባችንን በነፃነት እየገለጽን አይደለም። ሰላማዊ ሰልፍ
እንዳናደርግ እንኳን ተከልክለናል የሚል ጥያቄ ነው አንዱ የመጀመሪያውና ዋነኛው ጥያቄ ይሄዱ ማለት ነው። በሬማ ከተማ ህዝቡ በራሱ መብት የራሱን ሰላማዊ ሰልፍ አድርጋለሁ ብሎ በጠየቀው ጥያቄ መሰረት ማለት እንደራምቦ ክለቶ ማለት እንደተጠበቃ እስከዛሬ ህዝባችን ሰላማዊ ሰልፍ ስለሆነ የተነፈገው ስለዚህ ሰላማዊ ሰልፍ ህዝቡ ከጠየቀ ህዝቡ የራሱን ማለት ራሱ ማከበር አለበት ብለን በራሱ በጠየቀው ጥያቄ ህዝቡ ሆብሎ ያው የሆነ ህዝብ አይተሃል ሆብሎ ሰላማዊ ሰልፍ ሲያደርግ ነበር ማለት ነው። ከዛም ካደረጋቸው ሰልፎቹን በጥቂቱ ለማንሳት ያክል ካደረጋቸው ወይም ከተስተጋቡት መፈክሮች አንዱን ለማንሳት 2-3 ለማንሳት አንፃር ምናልባት ትላንትና በባዕዴን ስር ሆነው ትላንትና የአማራን ህዝብ ትግል ትላንትና የተጀመሩትን ትግሎች ሲያደናቅፉ የነበሩ ሰዎች ዛሬም በትግሉ ላይ የገቡ መስለው አንድ እግራቸውን ከዛ አንድ እግራቸውን ከዚህ በሁለት ቢላ የሚበሉ ሰዎች ዛሬም ይሄን ትግል ታልፎ ለመጣል የሚሯሯጡ ሰዎች አሉ። በእነዚህ ሰዎች ላይ የለንም ነው የሚለው። ስለዚህ ህዝቡ ወቶ ያታየበት ሀሳቡን በነፃነት የገለጸበት ትልቅ አብዮት የተነዳበት ከተማ ነው ሆኖ የዋለበት ማለት ነው። ስለዚህ ከዚህ አንፃር ህዝባችን በሰላም ወቶ በሰላም ገብቶ በሰላም የፈለገውን በሀሳብ የበላይነት በሀሳብ ነፃነት ሀሳቡን በነፃነት ገልጾ ህዝቡን የሚያስተዳድርበት ቀጠና ስለሆነ ስለዚህ ህዝቡ በጠየቀው ጥያቄ መሰረት ሰላማዊ ሰልፍ ማድረግ እንፈልጋለን ወይም ጥያቄያችንን በሰላማዊ ሰልፍ መግለጽ እንፈልጋለን ባለው መሰረት ህዝቡ በራሱ ፍቃድ ወጥቶ ሰላማዊ ሰልፍ እንዳደረገ ይሄ ግልጽ መደረግ ስላለበት ማለት ነው። ምናልባት በአንዳንድ ሚዲያዎች አሁን ያልሆነ ነበር አንዳንድ ሚዲያዎች ላይ ምናልባት ህዝቡ በፋኖ ተገዶ ነው ወጣው ህዝቡ አልፈለገው ነበር ይሄን ሰልፍ ምናምን የሚል አንዳንድ ነገሮች ላይ ነው። ይሄ ማለት ከእውነት የራቀ ስለሆነ ማለት ነው። ስለዚህ ምናልባት አንዳንድ ጊዜ ውሸትን አንግተን እውነትን ክደን የምንኖርበት ስራ ሆነ ማለት ነው። ምናልባት እኛ በጣም ብዙ ስራ ያለብን ሰራዊት ነው። ስለዚህ እንኳን ህዝቡን የግድ ሰላማዊ ሰልፍ ውጡ ብለን ከህዝቡ ሰላማዊ ሰልፍ እናደርግ ስለዚህ በርካታ ስራዎች አሉብን እኛ ስራችን ላይ ነው አለው። እኔ በዚህ ልክ ካልኩኝ ለሚዲያዎችና ለአንዳንድ የሚዲያ ባለሙያዎች ምናልባት ወረድ ይያሉ ሰራዊት ከስር ያለውን ሰራዊት ወይም የሚመራውን አካል ወረድ ይያሉ ቢያወያዩ እንደው የተሰጠውን እውነታን እየካዱ ውሸትን የሚያነሱ አንዳንድ ሚዲያዎች ስላሉ እነዚህ ሚዲያዎች ከውሸት ከድርጊታቸው እንዲቀጠው ማለት ነው የምፈልገው ወንድም ማለት ምናልባት እንደ አማራ ፋኖ ሸዋ ጠቅላይ ግዛት እንደ ጋምቤላ ጎር ራምቦ ክለጦር እንደ ክለጦር የራሳችንን ለማለት ያክል ምናልባት ስራንቴ ጀምር ነው ተደላለ ዛሬ ምን ላይ ደርሰናል። ምናልባት ይሄ ትግል የአማራ ህዝብ ትግል ነው አለፍም ሲል የኢትዮጵያን ህዝብ ትግል ነው ማለት ነው። ስለዚህ ብዙ ኢትዮጵያውያን ይሄን ትግል ፈልጉታል። ስለዚህ ይሄን ትግል አሳልፎ ለመሸጥ የሚሯሯጡ ካለ ከዚህ ሰው ጋር የምንደራደርበት አንዳች ምክንያት አይኖርም ማለት ነው። ምናልባት የቀልድ ትግል አይደለም የሚያዝነው የእውነት እየሞትበት ነው ይሄ ትግል። ስለዚህ ምናልባት ትግላችንን አሳልፎ ለመሸጥ የሚሯሯጡ ትናንት ዋጋ ሲያስከፍሉ ከነበሩ ሰዎች ጋር ትናንት የአማራን አንድነት ከማይፈልጉ ሰዎች ጋር ትናንት በአማራ ህዝብ ላይ ብዙ ዋጋ ሲያስከፍሉ የነበሩትን ሰዎች ምናልባት ከነሱ ጋር ተደራድሬ ይሄን ትግል አርፌ ጥላለሁ የሚል ሰው ካለ አይታካም አይሆንም። ይሄ የእውነት ትግል ስለሆነ ያዝነው ማለት ነው። ምናልባት እንደዛ አይነት ድርጊት የሚሰሩ ሰዎች ካሉ ከድርጊታቸው እንዲቆጠሩ ነው ማለት የምንፈልገው እንደ ክፍለ ጦር ማለት ነው። ምናልባት በአንዳንድ በሁለት ሰዎች ይሄ ድርጅት ብዙ ዋጋ የተከፈለበት ድርጅት ብዙ ዋጋ የተከፈለበት ትግል ስለሆነ ማለት ነው። ስለዚህ ምናልባት አንዳንድ ሰዎች በሚሉት ልክ ስላልሆነ ማለት ነው ምናልባት ከሰዎች ጋር ለመስራት ጊዜ ያስፈልጋል። ዛሬ የምንሰራበት ጊዜ መጀመሪያ አማራ እንደ አማራ መቆም አለበት። የአማራ ህዝብ ወደ ትግል ያወጣቸው በቂ ምክንያቶች አሉ። እነዛ ጥያቄዎች መመለስ ሳይችሉ ዛሬ ወይንም እነዛ ጥያቄዎች አንድ ባንድ ቆመን መስራት ባልቻልንበት ዛሬ የራሳቸውን የፖለቲካ ተስፋ ለማድረግ ወይም የራሳቸውን የፖለቲካ አጀንዳ ለመፍታት ከከሌ ጋር ሰራለሁ እያሉ የሚታገለው ኃይል በውዥንብርና በተጭበረበረ ሚዲያም እየተሰራጨ ስለሆነ እንደዛ አይነት ሚዲያን የሚያሰራጩ ሰዎች አጥብቀን እንደምንቃወም ህዝባችንን ሊያቅልን እንፈልጋለን። ለራምቦ ክለጦርም አቋማችን ይሄ ነው ማለት ነው እንፈልገው። Yeah.
የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮው ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።